በከፍተኛ ሁኔታ አይሁዳውያን በዓለም ላይ ይሰደዱ ስለነበር ብዙ እንግልት ይደርስባቸው ስለነበር በአውሮፓ በተለይ በጀርመን ብዙ እንግልት ይደርስባቸው የነበሩ በሁለተኛው ዓለም ጦርነት ከአሦር፣ ከታችኛው ግብጽ፣ ከላይኛው ግብጽ፣ ከኢትዮጵያ፣ ከኤላም፣ ከባቢሎን፣ ከሐማትና ከባህር ጠረፍ ምድር ይሰበስባል። ማጥፋት ሰይጣን ያልቻለው ሕዝብ ነው። መጽሐፍ ቅዱስ ራእይ ላይ ስለማይጠቅስ የዳን ነገድ በዛን ጊዜ እንደጠፋ ይታመናል። ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው የእግዚአብሔርን ሐሳብ ባለፉት ጊዜያት እየተከታተልን የመጣ ነው። አሁንም ቀጣዩን ምዕራፍ ይዤ መጥቻለሁ። እንድትከታተሉ ጋብዛችኋለሁ። ያለፈው ምዕራፍ ወይም ያለፈው ኤፒሶድ አምልጧችሁ ከነበረ እዚች ጋር ያለችውን ሊንክ በመንካት መከታተል ትችላላችሁ። መልካም ጊዜ ይሁንላችሁ። እንግዲህ እግዚአብሔርን ሐሳብ እየተካፈልን ስለ እስራኤል ስለ አሕዛብ እያወራን ከታሪክም እያጣቀስን እስከዚህ ድረስ መተናል። 1948 ዓመተ ምህረት በፈረንጆቹ እስራኤል ሀገር ሆና ስትቋቋም አምስቱ የአረብ ሀገራት ጦርነት ከፍተው ውጊያ አድርገው ከእስራኤል ጋር በጦርነቱ እንግዲህ ታንክ ይዘው የተለያዩ መሳሪያዎችን ይዘው የእስራኤል ጦር እንደውም በጊዜው የነበረው መሳሪያ ወደ 10,000 የሚጠጋ ብቻ ነበር። በተለያየ መንገድ በኋላ ላይ ማግኘት ችለዋል። ነገር ግን በአጭሩ ጦርነቱን ተቋቁመው አሸንፈው ወጡ። እንግዲህ ያ ነው 1948 ላይ የነበረው። ጦርነቱን አሸንፈው ወጡ። የመጀመሪያው የእስራኤል ፕሬዚደንት ሆነው ዴቪድ ቤንጎሪያን ተመረጠ። እንግዲህ እሱ ነው ያወጀው። ያው እነሱ በፓርቲ ያን ጊዜ ያንን ሀገር ለመመስረት ሲንቀሳቀስ የነበረው ፓርቲ ዴቪድ ቤንጎሪያንን የፓርቲውና የሀገሪቱ መሪ አድርገው ጠቅላይ ሚኒስትር አድርገው ፕሬዚደንት ሳይሆን ዴቪድ ቤንጎሪያን ጠቅላይ ሚኒስትር የመጀመሪያው ጠቅላይ ሚኒስትር ሆኖ ወደ ስልጣን መጥቶ እንግዲህ እሱ ነው ያወጀው የእስራኤልን ሀገርነት። እንግሊዞች እንደለቀቁ እንደወጡ ወይም የእንግሊዝ ጦር እንደወጣ በኋላ ወዲያው ጦርነት ታወጀባቸው። ጦርነቱን አሸንፈው ወጡ። እስራኤል እንደ ሀገር እንግዲህ እየቀጠለች አንዱ አስቸጋሪ በእነሱ ዘመን አንዱ አስቸጋሪ የሆነባቸው በከፍተኛ ሁኔታ አይሁዳውያን በዓለም ላይ ይሰደዱ ስለነበር ብዙ እንግልት ይደርስባቸው ስለነበር በተቻለ መጠን ወደ እስራኤል ለመሄድ ይንቀሳቀሱ ነበር። ስለዚህ ብዙ ሰዎች ብዙ የስደተኞች ማዕበል ነበር ሲያጥለቀልቃቸው የነበረው። ብዙ እንግዲህ ከዚህ ፊት እንዳልኳችሁ አሊያ ይባላል። አይሁዳውያንን ከአሕዛብ ከተለያየ የዓለም ክፍል ሰብስቦ አምጥቶ ወደ እስራኤል ወደ ከነዓን ወደ ነበረው ማለት ነው ወደ እስራኤል ምድር አስገብቶ ማኖር ወይም ማምጣት። ያ ዘጸአት የመጀመሪያው ሳይሆን ሁለተኛው ዘጸአት አሊያ ይሰኛል። ያንን የአሊያ ፕሮግራም የሚያካሂዱ የተለያዩ ግሩፖች ነበሩ። የተለያዩ ግሩፖች እና የእስራኤልን መንግስት ያንን ያደርግ ነበር። እንግዲህ ሞሳድ በመጀመሪያ የተቋቋመው አሊያን ለማድረግ ነው። ከመንግስት ከመሆናቸው ወይም ሀገር ከመመስረታቸው በፊት ነው የሞሳድ እንቅስቃሴ የጀመረው። በአውሮፓ በተለይ በጀርመን ብዙ እንግልት ይደርስባቸው የነበሩ በሁለተኛው ዓለም ጦርነት ከዚህ ፊት እንደተነጋገር ነው እየተሰደዱ እየተንገላቱ የነበረው አይሁዳውያንን ከጀርመን እና ከተለያዩ የአውሮፓ ከተሞች አውጥቶ በድብቅ አውጥቶ ወደ እስራኤል ማምጣት ሊመሰረቱት ወዳሰቡት ሀገር ወደዛ ምድር ማምጣት ወይም ፍልስጤም ተብሎ በሰዓቱ ይጠራ ወደ ነበረው ቦታ ማምጣት አንዱ አሳይመንት አንዱ ስራ ነበር የሞሳድ። ሞሳድ ማለት እንግዲህ የእስራኤል የደህንነት ተቋም ነው። ታዋቂው ዝነኛው የደህንነት ተቋም ነው። ዛሬ በምድራችን ላይ ብዙ የደህንነት ተቋማት አሉ። ሀገራት አነሰም በዛም የራሳቸው የደህንነት ተቋም አላቸው። እንደ ጥንካሬያቸው ይለያያሉ። ሞሳድ ጠንካራ ከሚባሉ የደህንነት ተቋማት አንዱ ነው። ብዙ ስምና ዝና ያተረፈ። አሁን ስለ ሞሳድ ለመናገርም አይደለም እዚህ የተቀመጥኩት። ስለዚህ ነገር ግን ሞሳድ የተመሰረተው አሊያን ለማካሄድ ነው ማለት ነው። ብዙ አይሁዳውያንን ለማምጣት ነው ወደ አባት አያቶቻቸው ታሪካዊ ምድር ለማምጣት ነው። እግዚአብሔር ቃል ወደ ገባላቸው ለአባቶቻቸው ቃል ወደ ገባው ምድር እንዲሁም እመልሳቸዋለሁ ደግሜ ከበተንኩበት ስፍራ ሁሉ እመልሳቸዋለሁ ወዳለው ወደዛ ማምጣት ነው። እንግዲህ መጽሐፍ ቅዱስ ላይ ስለዚህ መልሰው ወደ ምድራቸው እንደሚመጡ የተነገረ ብዙ ትንቢት አለ። ጥቂቱን ላሳያችሁ ልሞክር።
እንግዲህ ከዚህ በፊት ገና ይህንን መልእክቴን ትምህርት ስንጀምር ሰጥቻችሁ ነበር። አንዳንድ የመጽሐፍ ቅዱስ ክፍሎችን ሰጥቻችሁ ነበር። ዘዳግም 30 ቁጥር 1 እስከ 5 አስቀድሞ እግዚአብሔር በሙሴ የተናገረው ነው። ሕዝቅኤል 36 ቁጥር 16 ላይ ያለ፣ ሚክያስ 2 ቁጥር 12 እስከ 13፣ አሞዝ 9 ቁጥር 11 እስከ 15፣ ኤርምያስ 16 ቁጥር 14 እስከ 15፣ ኢሳይያስ 43 ቁጥር 5 እስከ 7 እንዲሁም ኢሳይያስ 11 ቁጥር 11 እስከ 16 ያሉ ጥቂቶቹ ናቸው። እነዚህ ያነበብኳቸው አሁን ያነበብኳቸው ጥቂቶቹ ናቸው። ከአንድ በላይ እንግዲህ ከዘዳግም ጀምሮ ገና እስራኤል የመጀመሪያውን ከነዓንን ወርሶ የመጀመሪያውን መንግስት ሳይመሰረት ገና እግዚአብሔር ቢወጡ እንኳን ቢበተኑ እንኳን በኃጢአታቸው እግዚአብሔርን ባለመስማታቸውና ባለመከተላቸው ባለመታዘዛቸው ምክንያት ከምድራቸው ተነስተው ቢሄዱ እንኳን መልሶ እንደሚያመጣቸው አስቀድሞ ተስፋ የሰጠበት ነው። ከስህተታቸው በፊት መፍትሄ የሰጠበት መልስ የሰጠበት ማለት ነው። መድኃኒት የሰጠበት ቦታ ነው ዘዳግም። ከዛ በኋላ ነቢያቶቹ እንግዲህ እስራኤል እንደ ሀገር መፍረስ ስትጀምር የነበሩ ነቢያቶች እንደ ሀገርም ፈርሳ በነበረበት ጊዜ የይሁዳ መንግስትም እየተንገዳገደ በነበረበት ጊዜ ጭምር የተናገራቸው መልእክቶች ናቸው የኤርምያስ እና የኢሳይያስ እንዲሁም ሌሎች መልእክቶች ማለት ነው። እና አንዱን ብናነብ ደስ ይለኛል። ከዚህ ውስጥ አንዱን ብናይ አንዱን ብናነብ ደስ ይለኛል። እንግዲህ ምርጫ ብሰጣችሁ ብችል ማለት ነው ላይቭ ቢሆንና ምርጫ ብሰጣችሁ ደስ ባለኝ ነበር የቱን እናንብብ የሚለውን። ግን የሰጠኋችሁን ክፍል እናንተ ገብታችሁ በራሳችሁ ማጥናት ትችላላችሁ። ሌሎችንም ክፍሎች እንደዚሁ ማየት ትችላላችሁ። ነገር ግን ከዚህ በፊት የኤርምያስን አንብበናል፣ አይተናል። እንግዲህ የኢሳይያስን ብናይ ደስ ይለኛል። የኢሳይያስን ኢሳይያስ 11 ላይ ያለውን መጨረሻ ላይ ነው የጻፍኩት ማለት ነው። ኢሳይያስ 11 ቁጥር 11 እስከ 16 ያለውን እንየው። ኢሳይያስ 11 ቁጥር 11 ላይ እንደዚህ ይላል። በዚያ ቀን ጌታ እጁን ዘርግቶ እንደገና የተረፈውን የሕዝቡን ቅሬታ ከአሦር፣ ከታችኛው ግብፅ፣ ከላይኛው ግብፅ፣ ከኢትዮጵያ፣ ከኤላም፣ ከባቢሎን፣ ከሐማትና ከባህር ጠረፍ ምድር ይሰበስባል። ለመንግስታት ምልክትን ያቆማል። ከእስራኤልም የተሰደዱትን መልሶ ያመጣቸዋል። የተበተኑትን የይሁዳ ሕዝብ ከአራቱ የምድር ማዕዘን ይሰበስባል። ከአራቱ የምድር ማዕዘን ይሰበስባል። የኤፍሬም ምቀኝነት ያከትማል። የይሁዳ ጠላቶችም ይቆረጣሉ። ኤፍሬም በይሁዳ አይቀናም፣ ይሁዳም ኤፍሬምን አይጠላም። በምዕራብ በኩል በፍልስጤም ተረተር ላይ ይህንን ሲል ኤፍሬም ይሁዳ ሲል እየተናገረ ያለው በዛን ጊዜ ለሁለት ተከፍለው ነበረ። ኢሳይያስ በሚናገርበት ጊዜ እስራኤልና ይሁዳ ለሁለት መንግስት ሆነው ነበር። የእስራኤል መንግስት ደግሞ በአሦራውያን ምክንያት ፈርሷል። ብዙ ነገር እየደረሰበትም ነው። የይሁዳ መንግስት ደግሞ ጸንቶ ቆሟል እና እርስ በርስም ደግሞ ብዙ የተዋጉበት እርስ በርስ የተጣሉበት መንግስታቶቹ የተጋጩበት ብዙ ጊዜያት ነበሩ እና ያ እርስ በርስ በብዙ አንዱ ሌላው ላይ እየተነሳ አሳልፏል እና ያ ከእንግዲህ አይሆንም አንድ ይሆናሉ እያለ ነው። ይሁዳና ኤፍሬም ወይም ይሁዳና እስራኤል ተለያይተው ነበር፣ አሁን አንድ ይሆናሉ እያለ በግልጽ እየተናገረ ነው ያለው። አንድ መንግስት ነው የሚኖረው፣ አንድ የእስራኤል መንግስት፣ ሁለት ሳይሆን በዛ ምድር ላይ አንድ የእስራኤል መንግስት ነው የሚኖረው የሚለውን በግልጽ እግዚአብሔር እየተናገረ ነው። ኤፍሬም በይሁዳ አይቀናም፣ ይሁዳም ኤፍሬምን አይጠላም። በምዕራብ በኩል በፍልስጤም ተረተር ላይ ይወርዳሉ። ሁለቱም ተባብረው በምስራቅ ያለውን ሕዝብ ይዘርፋሉ። በኤዶምና በሞዓብ ላይ እጃቸውን ያነሳሉ፣ አሞናውያንም ይገዙላቸዋል። እግዚአብሔር በሚጋርፍም ነፋስ የግብፅን ባሕረ ሰላጤ ያደርቃል፣ እጁም በኤፍራጥስ ወንዝ ላይ ይዘረጋል፣ 7 ታናናሽ ጅረትም አድርጎ ይለያየዋል። ስለዚህ ሰዎች ከነ ጫማቸው መሻገር ይችላሉ። ለምንድን ነው ይህን እያለ ያለው እግዚአብሔር? እስራኤላውያን የሚሻገሩበትን መንገድ አዘጋጃለሁ ነው። አጠቃላይ ምሳሌው የኤፍራጥስና የግብፅ ባሕረ ሰላጤ የሚደርቁበት ይሄ ምሳሌው በቀላሉ ትሻገራላችሁ፣ በቀላሉ ትመጣላችሁ፣ ቀላል አደርጋለሁ መንገዱን ነው እግዚአብሔር እያለ ያለው። ቁጥር 16 እንደዚህ ይላል። ቁጥር 15 መጨረሻ ላይ ስለዚህ ሰዎች ከነጫማቸው መሻገር ይችላሉ። እስራኤል ከግብፅ በወጣ ጊዜ እንደሆነ ሁሉ ከአሦር ለተረፈው ቅሬታ ሕዝብ እንዲሁ ጎዳና ይዘጋጅለታል አለ። ከግብፅ እስራኤል ሲወጣ እንግዲህ እንደዚህ ነው የሚለው። እስራኤል ከግብፅ በወጣ ጊዜ እንደሆነው ሁሉ ከግብፅ እስራኤል ሲወጣ እግዚአብሔር መንገድ አዘጋጅቶ ባህሩን ከፍሎ ነው የወጡት።
እናም ብዙ ታምራት አድርጎ ነው የወጡት። አሁንም ታምር ነው የማደርገው ነው። አሁንም የኔ እጅ ነው የሚኖረው ነው። አሁንም የኔ እጅ ስለሚኖር ከአሦር ለተረፈው ቅሬታ ሕዝብ ሲል አሦር ይዞት ለሄደው የአሦር መንግስትነቱን እንዲያከትም ላደረገው፣ ላፈናቀለው፣ በግዞት ይዞት ባሪያ አድርጎ ለወሰደው ለእስራኤልም ሕዝብ ስሰበስበው ሳመጣው እንዲሁ ጎዳና ይዘጋጅለታል ነው የሚለው። ከአሦር ለተረፈው ቅሬታ ሕዝብ እንዲሁ ጎዳና ይዘጋጅለታል። እንግዲህ አንዱን ነው ማነብላችሁ ብያለሁ። ሌሎቹን የሰጠኋችሁን ክፍሎች አንብቡ። ከጊዜ አንጻር ነው ይሄ። እንደው በጣም ማስረጃ ያስፈልጋል። አትሊስት 2-3 መሆን አለበት የምትሉ ከሆነ መቀጠል እንችላለን። እንግዲህ የመጀመሪያውን ዘዳግም 30 ቁጥር 1 እስከ 5 ያለውን እንየው እስቲ። በፊትህ ያስቀመጥኩት ይህ በረከትና መርገም ሁሉ በአንተ ላይ ሲመጣና አምላክህ እግዚአብሔር በትኖ በምትኖርበት አሕዛብ መካከል ሆነ ወደ ልብህ ተመልሰ ነገሮቹን በምታስተውልበት ጊዜ እንዲሁም ዛሬ እኔ በማዝህ ሁሉ መሰረት አንተና ልጆች ወደ አምላካችሁ ወደ እግዚአብሔር ተመልሳችሁ በፍጹም ልባችሁና በፍጹም ነፍሳችሁ እርሱን ስትታዘዙ አምላክህ እግዚአብሔር ምርኮን ይመልስልሃል፣ ይራራልሃልም፣ አንተን ከበተነበት አሕዛብ መካከል እንደገና ይሰበስብሃል። ከሰማይ በታች እጅግ ሩቅ ወደሆነው ምድር ብትጋዝ እንኳ፣ የትም ብትሄድ ነው። ከሰማይ በታች እጅግ ሩቅ ወደሆነ ምድር ብትጋዝ እንኳ አምላክህ እግዚአብሔር ከዚያ ይሰበስብሃል፣ መልሶም ያመጣሃል። የአባቶች ወደ ሆነችው ምድር ያመጣሃል፣ አንተም ትወርሳታለህ። ከአባቶች ይበልጥ ያበለጽግሃል፣ ያበዛሃልም እያለ ይቀጥላል። የእግዚአብሔር ስም የተባረከ ይሁን። እንግዲህ ግልጽ ነው፣ ይሄ በደንብ ግልጽ ነው። እግዚአብሔር አስቀድሞ እንግዲህ ዘዳግም ላይ ገና እስራኤላውያን ወደ ከነዓን አልገቡም፣ አልወረሱም። በምድረ በዳ ሆኖ ከእነሱ ጋር ኪዳን እያደረገ ባትከተሉኝና ባትታዘዙ ይሄ ያጋጥማቸዋል፣ ወደ እርግማን ነው የምትገቡት። ብትከተሉና ብትታዘዙኝ ደግሞ ወደ በረከት ነው የምትገቡት። ግን እንደው ባትከተሉኝና ባትታዘዙ ወደ እርግማን ብትገቡ፣ እርግማኑ ደግሞ መበተን ነው። አንደኛው ትልቁ እርግማን ባሪያ ሆኖ በግዞት እና በተለያየ መንገድ ስደተኛ ሆኖ በዓለም ላይ መበተን፣ በሀገራችሁ ተሰብስባችሁ አለመኖራችሁ፣ በሰጧችሁ እባርካችኋለሁ ባልኩት ለአባቶቻችሁ በሰጠሁት ምድር ላይ መኖር አለመቻላችሁ ያ በረከት አይደለም እያለ እግዚአብሔር እየተናገረ ነው። በምንም አይነት ሁኔታ ውስጥ ብትኖሩ፣ በዛ ውስጥ ሆናችሁ እንኳን እንደው በእርግማን ውስጥ የተመላለሳችሁ ቢሆን እንኳን ከዚያ ልባችሁ እኔን መፈለግ ሲጀምር አልተዋችሁም። ያላችሁበት የትኛውም የዓለም ክፍል ቢሆን መልሼ አመጣችኋለሁ፣ ለአባቶቻችሁ የገባሁትን ኪዳን እፈጽማለሁ፣ እዛ ምድር ላይ ትሆናላችሁ። እንግዲህ ተመልከቱ፣ በዛ ምድር ላይ እንግዲህ ተበትነው በነበሩበት ጊዜ በእነዚህ ረዥም ጊዜያት ከ2000 ዓመት በላይ በሆነው ጊዜ ወይም ወደ 2000 ዓመት ገደማ ምድራቸው ነፃ አልሆነችም። አይሁዳውያን በሙሉ ጠፍተው ባይሆንም ሙሉ በሙሉ አልጠፉም። ለምሳሌ ሄብሮን ማሳከር የሚባል ወይም የሄብሮን ጭፍጨፋ የሚባል 1928 አካባቢ በአይሁዳውያን ላይ የተደረገ በአረቦች የተደረገ ጭፍጨፋ ነበር። አይሁዳውያን በ1948 ነው ሀገር የመሰረቱት። ግን በ1928ም በምድራቸው የሚኖሩ ከምድራቸው ላይ ያልጠፉ አይሁዳውያን ነበሩ። በኬብሮን ማለት ነው። ሄብሮን ማለት ኬብሮን ማለት ነው። በመጽሐፍ ቅዱስ የምናውቀው ኬብሮን እና ይሄ ኬብሮን ጭፍጨፋ ወይም ሄብሮን ማሳከር የሚባለው የሆነው የአረብ ሰዎች የአረብ መሪዎች በዛን ሰዓት እንግዲህ በእንግሊዝም ኃይል ተሰጥቷቸው የነበሩ መሪዎች ወይም አንድ የሚታወቅ በዛ ጊዜ የነበረ ሼኪ ወጣቶችን በማስተባበር ወይም ደግሞ ወጣቶችን ኢንዶክትሪኔት በማድረግ አክራሪ አድርጎ በማስተማር አይሁዳውያን ላይ እንዲነሱ በማድረግ ብዙ አይሁዳውያንን ገብተው እንደውም ብዙ ሴቶችን በመድፈር በ1928 ማለት አይሁድ ሀገር ከመሆኗ ከ20 ዓመት በፊት ነው። ቅርብ ነው ማለት ነው። ቅርብ ነው። አሁን እንኳን 100 ዓመት ያልሞላው ማለት ነው። ሴቶችን በመድፈር ሕፃናትን በመግደል በመጨፍጨፍ ወጣቶችን አዋቂዎችን ሁሉ በአንድ ቤት ተሰብስቦ የነበሩ ሙሉ ቤተሰብ በመጨፍጨፍ ገድለዋል። እና ምድራቸው ላይ ሌሎች ነበሩ ማለት ነው። እነዛ አረቦች ናቸው አሁን እኛ ፍልስጤማውያን ነን ብለው ራሳቸውን ፍልስጤማውያን የሚሉ የእነሱ ልጆች ናቸው። ወይም እነሱ ራሳቸው እንግዲህ ከ1928 በኋላ 1948 እስራኤል ሀገር ሆና ስትመሰረት እነዛ ነበሩ። ያ ትውልድ ነበር። ያ ትውልድ አልጠፋም። ከ20 ዓመት በኋላ ከ1948 በኋላ እስራኤል ሀገር ከሆነች በኋላ
ትግል ማድረግ የጀመሩ ብዙ የፍልስጤም ወጣቶች በዛን ጊዜ የነበሩ የአረቦቹ ልጆች ናቸው ወይም ነበሩ። እንግዲህ አረቦችና የሐሸማይቶች ወይም የዮርዳኖስ ዜጎች በብዛት ራሳቸውን ፍልስጤም ብለው አይደንቲፋይ ማድረግ ይጀምራሉ። እስራኤል ሀገር ሆና ከተመሰረተች በኋላ እስራኤል እንግዲህ አጠቃላይ የእስራኤል እንግዲህ ያነበብኩላችሁ ክፍል እግዚአብሔር እንዴት ሊመልስ ቃል እንደገባ ያሳያል እና ደግሞም ያንን የፈጸመበት ነው። አሊያ እግዚአብሔር ያንን የፈጸመበትና አስደናቂ ታምር ነው። ምናልባትም ከዘጸአት ላይ ከተደረገው የባህር መከፈል ታምር በላይ የሆነው ታምር ነው። ይታያችሁ የትኛው ህዝብ ነው 2000 ዓመት ሙሉ በሌላ ሀገር ተበትኖ ቆይቶ ራሱን እየለየ ከአይሁድ ውጭ ነው ብለው ራሱን እየለየ እንደዚህ ነኝ ወገኔ ይሄ ነው ህዝቤ ይሄ ነው ብሎ ከሌላው ጋር ሳይቀላቀል ባህሉን ጠብቆ ስርዓቱን ጠብቆ በተለይ ደግሞ አምላኩን የሚያመልክበትን የአምልኮ ስርዓቱን ጠብቆ ቋንቋውንም ጭምር ጠብቆ ለ2000 ዓመት ያህል የሚቆይ የትኛው ህዝብ ነው? ሙሉ በሙሉ ሳይጠፋ ማጥፋት ሰይጣን ያልቻለው ህዝብ ነው። የአይሁድ ህዝብ ማጥፋት ያልቻለው ነው። እንግዲህ የኢትዮጵያውያን የነበሩ የአይሁድ ሰዎችን ወይም አይሁዳውያንን ማሰብ ትችላላችሁ። ቤተ እስራኤላውያን የሚባሉት ማለት ነው። ጎንደር አካባቢ ይኖሩ የነበሩና የሚኖሩ እነዚህ ቤተ እስራኤላውያን እንግዲህ የሚታመነው እኔ ማስረጃ የለኝም፣ ነገር ግን የዳን ነገድ አስቀድሞ እንደጠፋ የዳንን ነገድ አንድ ቦታ ላይ መጽሐፍ ቅዱስ ራእይ ላይ ስለማይጠቅስ የዳን ነገድ በዛን ጊዜ እንደጠፋ ይታመናል። ሌሎቹ ነገዶች ሁሉ ተገኝተው ማለት ነው። ያ የጠፋው የዳን ነገድ ኢትዮጵያ ውስጥ የነበሩ የቤተ እስራኤላውያን እንደሆኑ ይታመናል። ዛሬ በእስራኤል ማለት ነው። ያ የጠፋው የዳን ነገድ እንደተገኘ ነው የሚታመነው እና እነዚህ ቤተ እስራኤላውያን አንድ ቀን ወደ ሀገራችን ወደ ጽዮን እንሄዳለን እያሉ ለ2000 ዓመት ልጆቻቸውን እያስተማሩ ሁልጊዜ ተዘጋጁ እያሏቸው እንደ ዘጸአት ማለት ነው። ታጥቃችሁ ጠብቆ ማታ እንውጣ ቀን እንውጣ አናውቅም እያሉ በየቀኑ እያስተማሯቸው በየቀኑ እያዘጋጇቸው አንድ ትውልድ መቶ ሌላው ትውልድ ሲያልፍ ያንን ሳይተው በየቀኑ ማለት ነው ጠብቀው እስራኤል ሀገር ሆና ከተመሰረተች በኋላ ጊዜው ደርሶ በዛ ጊዜ ወጥተው በሱዳን በኩል ያም የሞሳድ ኦፕሬሽን ነው። የሞሳድ እጅ ያለበት የጉዞ ሂደት ነው። ያም ማለት ነው በጣም አስገራሚ በሆነ መንገድ እንግዲህ ሱዳን የሙስሊም ስቴት ናት። በዛን ጊዜ ደግሞ አክራሪ ነበሩ። እስራኤላውያንንም በጠላትነት ፈርጀው አረብ ሊግ ውስጥ ስለሚገኙ በጠላትነት ፈርጀው ከእስራኤል ጋር ምንም አይነት ትብብር ያደርጉ አልነበረም። በሱዳን በኩል ማውጣት እጅግ ከባድ ነው የነበረው። በጣም ከባዱን ስራ ነው። ነገር ግን በሱዳን ባህር በኩል ለመሄድ ጎንደር በዛ በኩል ይቀርብ ስለነበር ያንን ኦፕሬሽን በዛ ነው ያካሄዱት። ብዙ መቶዎች የሚቆጠሩ ምናልባትም በሺዎች የሚቆጠሩ በተለያየ ዙር ወደ እስራኤል የሱዳን መንግስት ሳያውቅ በጊዜው የነበረው የኢትዮጵያ መንግስትም ሳያውቅ ማለት ነው በግልጽ ሳያውቅ ሞሳድ ሚስጥራዊ በሆነ መንገድ ይዟቸው ይወጣል። ያም ተአምር ነው ማለት እኔ እውቅናውን ለሞሳድ አልሰጥም። ሞሳድ በዓለም ላይ ስመጥርና ታዋቂ እና የሚፈራ የደህንነት ተቋም ቢሆንም በጣም የሚፈራ የሚስጥር የደህንነት ተቋም ቢሆንም ሞሳድ ማለት ነው። እኔ መጽሐፈ መሳፍንትን ያነበብኩ ሰው ነኝ። በእግዚአብሔር ተአምራትና በእግዚአብሔር ድንቅ ስራ የማምን ሰው ነኝ። ስለዚህ መሳፍንት መጽሐፍ ላይ ልክ እንዳለው እግዚአብሔር ረድቷቸው እንጂ እግዚአብሔር ረድቷቸው ባይሆን ኖሮ ወይም የእግዚአብሔር እጅ ባይኖርበት ኖሮ የእነሱ ጠላት ከሆነው ወገን ውስጥ አንዱ ወጥቶ ቢያውቅና ቢያይ ወይም ቢጠረጥር ሙሉ በሙሉ ኦፕሬሽናቸው ጥፋት ነበር የሚሆነው። ብዙ ሰዎች ያልቁ ነበረ እና እግዚአብሔር እጅ አለበት ብዬ ነው ማምነው። ምክንያቱም ዘዳግምም ላይ ኢሳይያስም ላይ ኤርሚያስም ላይ አሞጽም ላይ ሌሎችም ላይ ሕዝቅኤልም ላይ እንዳየ ነው የእግዚአብሔር እጅ ስላለበት ነው። ተሸክሜ ነው ማመጣችሁ። አንዳንዶቹን እንደ አሳ በመንጠቆ እንደሚወጣ እንደዛ ነው ማደርገው ብሎ በኤርሚያስ ተናግሯል እግዚአብሔር። ስለዚህ የሞሳድ ልዩ ችሎታ ነው ብዬ አላምንም። ኢቭን ልዩ ችሎታ ቢኖር እንኳን ያን ልዩ ችሎታ እንዲሰራ ያደረገው እግዚአብሔር ነው ብዬ አምናለሁ። ግን ያ ማለት ሞሳድ የሰኪውላር ተቋም የደህንነት ተቋም የሀገር ተቋም እንጂ መንፈሳዊ በራሱ ማለት ነው መንፈሳዊ ተቋምና እያንዳንዱን ነገር በእግዚአብሔር መንፈስ እየተመራ የሚያደርግ ተቋም ነው ደግሞ እያልኩ አይደለም፣ ወይም አይደለም፣ እንደዛ አይደለም። መንፈሳዊ ተቋም አይደለም። ስለሱም ደግሞ ለመከራከር ዲፌንድ ለማድረግ እና ዝርዝር ነገሮችን ለማውራት አይደለም የመጣሁት። ፋክት ነው ይሄ። እንደዚህ ነው የሄዱት
እንደዚህ ነው የተጓዙት። አንዳንድ ሰዎች አንዳንድ ሀገራት ዜጎቻችን ናቸው አንለቃቸውም በማለት በተለያየ ሀገራት ማለት ነው እስራኤላውያንን መዝግበው በመያዝ ወጥተው መጀመሪያ በስነ ስርዓት ባለው መንገድ ሀገራቸው ውስጥ እንደ ዜጋ ተቀብለዋቸው እድል ሳይሰጧቸው እንደ ዜጋ ተቀብሏቸው ሳይመሯቸው ሳያከብሯቸው ግን እስራኤል ሀገር ከሆነች ከተመሰረተች በኋላ አይሁዳውያን ወደ ቀድሞ ወደ አባቶቻቸው ሀገርና ወደዛ ምድር እየተመለሱ እንደሆነ ሲያውቁ እነዛ ሀገራት ክልከላ በመጣል እንዳይወጡ በመከልከል በከፍተኛ ሁኔታ በዛን ጊዜ እስራኤልን መንግስት ለአንድ ሰው ብዙ ገንዘብ በማስከፈል ማለት ነው እነዛ ሀገራት አድቫንቴጅ ሲወስዱ ነበር፣ አድቫንቴጅ ሲጠቀሙ ነበር አንዳንድ ሀገራት። በዛ ልክ አንዳንድ ሰዎች ልክ በመንጠቆ እንደሚወጡ አወጣለሁ እንዳለው እግዚአብሔር በኤርምያስ አማካኝነት እነዚህ ሰዎች ገንዘብ እየተከፈለላቸው በነፍስ ወከፍ ይወጡ ነበረ። በግል በቃ በነፍስ ወከፍ 1 2 እየተባለ እየተቆጠረ ይወጡ ነበር። በዚህም መንገድ ከነዛ ሀገራት ይወጡ ነበሩ። ከዛም ውጪ እስራኤል ሀገር ሆና ስትመሰረት አይሁዳውያንን ለማጥፋት የዛቱና ከሀገራቸው እንዲወጡ ሙሉ በሙሉ ያሳደዷቸው እንደ ግብፅ እንደ ሞሮኮ እና እንደ ሌሎች አረብ ሀገራት አልጄሪያ፣ ግብፅ፣ ሞሮኮ እና ሌሎች ብዙ ኢራቅ፣ ኢራን እንኳን በጊዜው አይሁድ ጠል የነበረ መንግስት አልነበረም የነበራቸው። ከዛ በኋላ ግን በ1979 አካባቢ ሪቮሉሽኑ አብዮቱ ከመጣ በኋላ እና እስላማዊ መንግስት ወደ ስልጣን ከመጣ በኋላ ብዙ አይሁዳውያን ተሰደው ወጥተዋል። ነገር ግን ሌሎቹ አረብ ሀገራት በመላው ሀገራቸው ያለውን ወይም በመላው አረብ ላይ ያለውን እስራኤላዊ አይሁዳዊ ጠራርጎ በማስወጣት ንብረቱን በመዝረፍ በማስቀረት እስራኤል ሀገር ከሆነች በኋላ እንኳን ማለት ነው ብዙዎቹን በማባረር እስራኤላውያን አይሁዳውያን ወደ ሀገራቸው እንዲገቡ በር ከፍተዋል። ነገስታትን እግዚአብሔር ተጠቅሟል። ነገር ግን ዓለም ለዛ የሰጠው ምላሽ ወይም በቂ ምላሽ አልሰጠም፣ ምንም አላለም። 1948 ጦርነቱ ካበቃ በኋላ የእስራኤል መንግስት ከተመሰረተ በኋላ እና ጦርነቱን አሸንፈው ከወጡ በኋላ እንግዲህ አረቦችንና እስራኤሎችን ለማደራደር ዓለም አቀፍ መንግስት ኮሚኒቲ ወይም ዩኤን ሙከራ ያደርጋል። በእንግሊዝም አማካኝነት የተደረጉ ሙከራዎች የእንግሊዝ እጅ በሰፊው ስለነበር በነዛ አረብ ሀገራት ጉዳይ ለማደራደር ሙከራ ይደረጋል። ሙከራው ያው የቴሪቶሪ የግዛት ጉዳይ ነው። እስራኤል በውጊያው አሸንፋ የያዘቻቸውን ግዛቶች እንድትተው ከዛም ደግሞ አረቦች ወይም ደግሞ እስራኤል በትንሹ የተሰጣትን ግዛት ዩኤን የፈቀደላትን ግዛት ይዛ እንድትቀጥል፣ አረቦች ደግሞ የተቀረውን ይዘው እንዲቀጥሉ ጥሪ ይደረግላቸዋል። ይህንን በተደጋጋሚ የአረብ መሪዎች በተደጋጋሚ ውድቅ ያደርጉታል። ምንም እስራኤል የሚባል ሀገር ማየት አንፈልግም፣ መኖርም የለበትም እዛ ቦታ ላይ በሚል እምቢ ይላሉ። ውድቅ አድርገው ብዙ ጊዜ ነው ስብሰባ አቋርጠው ይወጡ የነበረው። ብዙ ጊዜ የእስራኤል መንግስት ለድርድር በጊዜው የነበሩ የእስራኤል መንግስት መሪዎች ለድርድር በሚቀመጡበት በሚሄዱበት ጊዜ የአረብ መሪዎች ለማየት ፊታቸውን ለማየትና አብረው ለመቀመጥ እንኳን ፈቃደኛ አይሆኑም ነበር። ከዚህ የተነሳ የሰላም ሂደት መምጣት በዛ ምድር ላይ ሰላም ሂደት ማምጣት እጅግ አስቸጋሪ ነው የሆነው። እንደዚህ እያሉ ለረጅም ጊዜ በቁርሾ ውስጥ ይቆያሉ። ከዛ በኋላ 1967 ላይ የአረብ እስራኤል ሁለተኛው ጦርነት ይፈነዳል። የአረብ እስራኤል ሁለተኛው ጦርነት የፈነዳው በ1967 እንግዲህ ከዛ በፊት ጋዛ የግብፅ አንድ ግዛት ነው የነበረው። ጋዛ የራሱ የግብፅ አስተዳደር ያለው ህዝቡ የሚኖርበት ትምህርት ቤቶች፣ ሆስፒታሎች ያሉት አንድ ግዛት ነው የነበረው። ጋዛ የግብፅ ነው የነበረው። ሲና በረሃ ሙሉ በሙሉ በግብፅ እጅ ኖሮ ጋዛም በግብፅ እጅ ኖሮ ከዛ በኋላ ያለው የእስራኤል ሆኖ የቀረው ምስራቅ ኢየሩሳሌም በዮርዳኖስ እጅ ኖሮ ከፊሉ በእስራኤል እጅ መሀል ላይ ጠባቂ የሆኑ የዩኤን ኃይል ተቀምጦ ነበር። ከዚያ በፊት እንግዲህ 1956 ላይ የስዊዝ ካናል ክራይሲስ የሚባል የስዊዝ ካናል ቀውስ የሚባል ቀውስ ይመጣል። ግብፅ ስዊዝ ካናልን በቁጥጥሯ ስር ታውላለች። እንግዲህ ከዚህ የተነሳ ዓለም አቀፍ መርከቦች ሌሎች እንዳይንቀሳቀሱ ማለት ያው ጉልበት ተቀማለች የራሷ ለማድረግ ነው። በዛን ጊዜ እንግሊዝ እና ፈረንሳይ እጃቸው ስለነበር ማለት ነው። እና እንግሊዝና ፈረንሳይ ከእስራኤል ኮማንዶች ጋር በመሆን ከእስራኤል ጦር ጋር በመሆን ስዊዝ ካናል ከግብፅ ጋር ጦርነት ያደርጋሉ። ማለት ያው በዋናነት የእስራኤል ጦር
ነው ጦርነቱን ሲያደርግ የነበረው ከእንግሊዝ ጋር። በዛ ምክንያት የስዊዝ ካናል ክራይሲስ ይመጣል። ያው ዩኤን መሀል ይገባል። እንግዲህ ስዊዝ ካናል ጦርነት ያበቃል፣ ግጭት ያበቃል። በእስራኤልና በግብፅ መካከል ቴንሽን ግን ይቀጥላል። ዩኤን ደግሞ ያንን ለመቆጣጠር ከዛ በኋላ ወደ ግጭት እንዳይገቡ ለማድረግ ሲና በረሃ ላይ በግብፅና በእስራኤል ድንበር ማለት ነው፣ ሲና በረሃ ላይ በግብፅና በእስራኤል ድንበር ጋዛ አካባቢ፣ ጋዛ አቅራቢያ ይሰፍራል የዩኤን ጦር። ገማል አብደል ናስር የግብፅ ፕሬዚደንት በዚህ ጊዜው 1967 አሁን 1967 ይደርሳል። 1967 ላይ ገማል አብደል ናስር የግብፅ ፕሬዚደንት የነበረው ገማል አብደል ናስር በጣም እጅግ የታጠቀ ጠንካራ በአረብ በዛን ጊዜ በአረቡ ምድር ጠንካራ ጦር የነበራት ነበረች ግብፅና ያንን ጦር ይዞ እስራኤልን ለመውረር መዛት ይጀምራል፣ ማስፈራራት ይጀምራል። ብዙ አየር ኃይል ነበረው። ሶቪየት ህብረት ወይም በሶቪየት ህብረት ይረዳ ነበር በጊዜው፣ ወይም የሶቪየት ህብረት ወዳጅ ነበር። ከዚህ የተነሳ ብዙ የአየር መቃወሚያዎች፣ ወታደሮች፣ የጦር አይሮፕላኖች እና ታንኮች ብዙ የታጠቀ ነበር። ከዚህ የተነሳ ገማል አብደል ናስር እስራኤል ላይ መፎከር መጀመር ብቻ ሳይሆን የዮርዳኖስን ንጉሥ ሁሴንን በጊዜው የነበረውን ሁሴንንና የሶሪያን መንግስት ያስተባብራል። ሶሪያውያን በጎላን ተራራዎች በኩል እስራኤልን እንዲወሩ፣ ዮርዳኖሶች ደግሞ በኢየሩሳሌም በኩል እስራኤልን እንዲወሩ፣ ግብጾች ደግሞ በሲና በረሃ በኩል እስራኤልን እንዲወሩ፣ በሶስቱም አቅጣጫ እስራኤል ከበባ ተፈጽሞባት እስራኤልን ለመዋጋትና እስራኤልን ሙሉ በሙሉ ከምድረ ገጽ ማጥፋት ነው በመንግስት ደረጃ ይከተሉት የነበረ ፖሊሲ ነው። ይህ በጊዜው እስራኤልን ከምድረ ገጽ ለማጥፋት እንግዲህ ከሶቪየት ህብረት ከፍተኛ የሆነ መሳሪያ ተቀብለዋል። የሶቪየት ህብረት ደህንነቶች መረጃ ይሰጧቸዋል በደንብ ጊዜው ነው አሁን ጊዜው ነው ብለው ሶቪየት ህብረቶች በጊዜው ያደፋፍሯቸው ያበረታቷቸው ነበር 1967 ላይ ማለት ነው። እና 1967 ላይ ያንን በሚያደርግበት ጊዜ የዩኤን ጦር ደግሞ እንዲወጣ ያሳስባል። ከመሃል እንዲወጣ ጠባቂ የነበረው ለመከላከል የገባው ጦርነት ግጭት እንዳይኖር ግጭትን ለመቆጣጠር ገብቶ የነበረው ከ1956 ግጭት በኋላ ከስዊዝ ካናል ግጭት በኋላ ገብቶ የነበረው የዩኤን ጦር እንዲወጣ ገማል አብደል ናስር የግብፁ ፕሬዚደንት በጊዜው የነበረው ገማል አብደል ናስር ያሳስባል። አረቦች በሙሉ ይተባበራሉ። የአረብ መሪ አጠቃላይ የአረቡ ዓለም መሪ ተደርጎ ይወሰዳል፣ ጀግና ተደርጎ ይወሰዳል። በሬዲዮ እንግዲህ ያኔ የካይሮ የግብፅ ሬዲዮ ነበር፣ የአረብ ሬዲዮ ወይም የአረብ ድምፅ የሚባል ሬዲዮ። በዛ አማካኝነት መላው አረብ ላይ ኢቨን እስራኤል ውስጥም ጭምር ያ ሬዲዮ ይሰማ ነበር። አረብኛ የሚናገሩ እስራኤላውያን አይሁዳውያን ከአረብ ሁሉ ተፈናቅለው መጥተው የነበሩ ይሰሙ ነበር። የእስራኤል መንግስት ስለ ጦርነቱ ምንም አይናገርም ነበር። በእስራኤል ሰዎች መጠለያ ውስጥ እንዲገቡ ያሳስብ ነበር፣ ጦርነቱ ሊጀምር ስለነበር እና የእስራኤል እንግዲህ የዩኤን ጦር ይወጣል። በአስገራሚ ሁኔታ ዩኤን ከመካከል ትወጣለች። የዩኤን መሪ የነበረው በጊዜ የነበረው ሰው ጦሩን ያዛል፣ ጦሩ ይወጣል፣ ለቆ ይወጣል ማለት ነው። እስራኤልን ይተዋታል። እስራኤል በመካከል በእነዚህ ሶስት ሀገራት እንግዲህ ሀያል ሀገራት ናቸው። በጊዜው ሁሴን ንጉሥ ሁሴን የዮርዳኖሱ ንጉሥ ሁሴን በከፍተኛ ሁኔታ በአሜሪካ ይረዳ፣ የአሜሪካን የጦር መሳሪያ ያገኝ፣ የአሜሪካን የአየር ኃይል ይጠቀም ያገኝ፣ ወይም ደግሞ የአሜሪካንን ከፍተኛ የአየር ኃይል መሳሪያዎችና ታንኮች፣ የተለያዩ የጦር መሳሪያዎች ይረዳ የነበረ የአሜሪካ ወዳጅ ነበረ ንጉሥ ሁሴን ማለት ነው። እና ሌላው ዓለም በሙሉ ዝም ብሎ ያያል። እንግዲህ እስራኤል ከነዚህ ሶስት አረብ ሀገራት ወደ ጦርነት ትገባለች። በአስገራሚ ሁኔታ እንግዲህ የእስራኤል ጦር የ6 ቀን ጦርነት የሚባል ማለት ነው። ብዙ በመቶዎች የሚቆጠሩ የግብፅ አይሮፕላኖች ገና ከአይሮፕላን ማረፊያቸው ሳይነሱ በእስራኤል ጦር አማካኝነት ሰርፕራይዝ ይደረጋሉ። በእስራኤል አየር ኃይል አስደንጋጭ ዱብዳ ይደርስባቸዋል። ባሉበት ሁሉም ይደበደባሉ። ወደ ሲና ይገሰግሳል የእስራኤል ጦር የነበረችውን ታንኮች ይዞ ማለት ነው። ያው በታሪክ ስለሚታወቅ ነው። ልክ መጽሐፈ መሳፍንት በሉት ሴሜ ጋር ተነስቶ በበሬ መንጃ መጽሐፈ መሳፍንት ላይ 800 ሰዎችን ብቻውን ገደለ ተብሎ እንደተጻፈው እውነት ነው። ያ እውነት መሆኑ ለማስረጃነት የ1967 ማየት ትችላላችሁ። 1967 1973 ጦርነቶች የዘመነ መሳፍንት በጣም እውነት መሆናቸውን ቁልጭ አድርገው ያሳዩ ናቸው። አሁንም መሆን እንደሚችል እንዲህ አይነት ነገር ቁልጭ አድርገው የሚያሳዩ ናቸው።
ሴሜ ጋር ተነስቶ 800 ሰዎችን ገደለ፣ ሳምሶን ደግሞ 1000 ሰዎችን ገደለ እያለ እንደሚቀጥለው ከመሳፍንትም ውጭ በዳዊት ዘመን የተደረጉ የተከናወኑትን እንደሚናገረው ዳዊት ጎልያድን ጣል እንደሚለው ልክ እንደዛ ማለት ነው። ልክ እንደዚያ ነው የሆነው። በጣም ጥቂት ታንኮች ናቸው። በብዙ መቶዎች የሚቆጠሩ ታንኮች ናቸው ሲሰለፉ የነበሩት። በተለይ ከሶሪያና ከግብፅ የነበሩት የታንኮች ብዛት ሶሪያም በሶቪየት ህብረት ትረዳ ስለነበር ማለት ነው ከፍተኛ ሁኔታ የታጠቀ በደንብ የታጠቀ ሰራዊት፣ የሰለጠነ ሰራዊት እና ጠንካራ የደህንነትና የመከላከያ ኃይል የነበራት ሀገር ነበረች በጊዜው ሶሪያም። እና ሶሪያም በጎላን ተራራዎች ውጊያውን ከፍታለች፣ ዮርዳኖስም ከፍታለች። እስራኤልም ደግሞ በሲና እየገሰገሰች ነው እና ብዙ የግብፅ ታንኮች ይወድማሉ። በመቶ ሺዎች የሚቆጠሩ ወታደሮች ናቸው የግብፅ ወታደሮች ሰፍረው የነበሩት። በቁጥር እንኳን በወታደር አይገናኙም። እጅግ አውት ነምበር ነበሩ፣ አናሳ ነበሩ የእስራኤል መከላከያ የሰው ቁጥር ማለት ነው። እንደውም ሪዘርቭ የነበሩ ተጠባባቂ የነበረውን ጦር ሁሉ ነው ጠርተው ያስገቡት። የእስራኤል ጦር ተጠባባቂውን ሁሉ ነው ያስገቡት። መደበኛው ብቁ ስላልነበር ወይም በቂ ስላልነበር ጥቂት ስለነበር ማለት ነው። እና ለማንኛውም በዛ ጦርነት እስራኤል ጦር ሙሉ በሙሉ በአጭር ጊዜ ውስጥ በ3 ቀን ውስጥ ሲናን በሙሉ ይቆጣጠራል፣ ጋዛን ጭምር ማለት ነው። ጋዛንም ሲናንም ይቆጣጠራል በሙሉ። እንደውም ወደ ካይሮ ነው መገስገስ የጀመረው፣ ወደ ግብፅ ዋና ከተማ ማለት ነው። እና በዛም ደግሞ በዮርዳኖስ በኩል ደግሞ ኢየሩሳሌምን አስለቅቆ ይሁዳን ሙሉ በሙሉ አስለቅቆ ወደ ሰማሪያ እየገሰገሰ ነበር፣ በዮርዳኖስም በኩል ማለት ነው። ከዮርዳኖስም ውጭ ደግሞ በሶሪያ በኩል ደግሞ የሶሪያን የጎላን ተራራ ላይ ሆነው በየጊዜው እስራኤል ታች የሚሰራን ያለን እንቅስቃሴ ተራራው ገሊላን ባህር ትይዩ የሚያይ ነውና በገሊላ ባህር የነበረውን እንቅስቃሴ ይመቱ ነበር። እስራኤላውያን ደግሞ በዛ ጊዜ የነበራቸው የመጠጥ ውሃ ምንጭ አንድ ብቻ ነበረ፣ የገሊላ ባህር። የገሊላን ባህር ነው አጣርተው ይጠጡ የነበረው፣ ሌላ የመጠጥ ውሃ ምንጭ አልነበራቸውም። እና በየጊዜው ከፍተኛ የሆነ መተናኮል ይደረግባቸው ነበር በሶሪያ ጦር አማካኝነት። የሶሪያን ጦር አፈሙዝ ለአንዴና ለመጨረሻ ጊዜ ጸጥ ማሰኘት አለብን የሚል እምነት ነው የነበራቸው በጎላን ተራራዎች ውጊያው ሲከፈት። እና እንደዚሁ ልክ እንደ ሲና ተራራ ልክ እንደ መሳፍንት ነው የሆነው። ጎላን ተራራዎችም ላይ አንዳንድ ታሪኮች በሚገርም ሁኔታ አንድ ታንክ 10 ታንክ ሲመታ ከ10 ታንክ ጋር ሲጣላ ታንኮች በሙሉ 10 ታንኮች በአንድ ታንክ ፊት ልክ አንዳንዶች በዛን ጊዜ የነበሩ በጦርነቱ ላይ የነበሩ ሰዎች ሲመሰክሩ ልክ አሁን ላይ ያኔ እንግዲህ ያልነበረም ሞባይል ጌም የምንጫወት ነው የሚመስለው፣ የአሁን አይነት ሞባይል ጌም ነው የሚመስለው ይላሉ። ታንኮቹ ዝም ብለው ያዩናል፣ የሚተኩሳሉ ግን አይመቱንም። እኛ ደግሞ ዝም ብለን እንመታቸዋለን። እነሱ የታጠቁት ታንክ በጣም ዘመናዊ የሶቪየት ህብረት ታንክ ነው እና ከዚህ የተነሳ የታንኩ በምሽት ያሳያል። የእስራኤል ታንክ ደግሞ ሙሉ በሙሉ በምሽት አያሳይም። በቀን ብቻ ነው ግጭት የሚችለው። ግን በምሽትም አጠገባቸው ሆነን ይላሉ፣ አጠገባቸው ሆነን አይነኩንም ነበር፣ ሲተኩሱ አይመቱንም ነበር። ጠዋት ላይ ጠብቀን ያንኑ እንመተዋለን። ጠዋት ላይ ጠብቀን። ይህ እንግዲህ እነዚህ ምስክርነቶች ናቸው የወጡ ብዙ የእስራኤል በጊዜው የነበሩ ታንከኞች፣ የእስራኤል ጦር ታንከኛ የነበሩ ዛሬ ትልልቅ ሰዎች የሆኑ ማለት ነው በእድሜ የራሳቸውን ህይወት የሚመሩ ሰዎች ምስክርነት ነው። እና አንዳንዶቹ መጽሐፍ ቅዱስን ነው የሚጠቅሱት። እዚህ ላይ ልክ ጦርነቱ ላይ ሲሆን መጽሐፍ ቅዱስ የመሳፍንት ይሄ ክፍል፣ የመዝሙር ይሄ ክፍል፣ የዳዊት ጀግንነት ትዝ ይለኝ ነበረ። ያ ወደ አእምሮ ይመጣል። ከዛ ያችን ጸሎት እጸልያለሁ፣ ያኔ እግዚአብሔር ይረዳኝ ነበር እያሉ ይመሰክሩ ነበርና በአስገራሚ ሁኔታ የሶሪያንም ጎላን ተራራዎችንም ተቆጣጥረው መቆጣጠር ብቻ አይደለም፣ ከሶሪያ ጎላን ተራራ አልፈው ወደ ደማስቆ መገስገስ ይጀምራሉ፣ ወደ ሶሪያ ዋና ከተማ። እንግዲህ ኪንግ ሁሴን ወዲያውኑ ስምምነት ያደርጋል፣ ወይም የተኩስ አቁም ስምምነት እንዲደረግ ይጠይቃል። የሶሪያ መንግስት እንደዚሁ፣ ካይሮም እንደዚሁ፣ ወይም ገማል አብደል ናስር እንደዚሁ ይጠይቃል። የዮርዳኖስ የሶሪያና የግብፅ መሪዎች ማለት ነው። ተኩስ አቁም ዓለም አቀፍ መንግስት ወይም ዓለም አቀፍ አካላት እየጠየቁ የነበረውን ተኩስ አቁም ይቀበላል። ወዲያው ሲቀበሉ የእስራኤልን መንግስት ያን ተኩስ አቁም መቀበል ግዴታ ይሆንበታል። ምክንያቱም ጦርነቱን በሁሉም አቅጣጫ በድል እየሄደ እየገሰገሰ ቢሆንም
ነገር ግን ጦርነቱ እንዲያቆም ከፍተኛ ዓለም አቀፍ ተጽዕኖ ይደርስበታል። እንግዲህ ጦርነቱን የጀመረው ማን እንደሆነ ነግሬያቸዋለሁ። የእስራኤል መንግስት ያን ይቀበላል፣ ተኩስ አቁም ይደረጋል። ሲና ግን በእስራኤል እጅ ይሆናል። ሙሉ ሲና ምድረ በዳ ሰፊ ነው፣ እጅግ ሰፊ ነው። ከእስራኤል የቆዳ ስፋት በብዙ ይበልጣል። ከዛ ጎላን ተራራዎች በእስራኤል እጅ ይሆናል። ሲና ማለት ከጋዛ ጋር ማለት ነው፣ የግብፅ ነው የነበረው። ከዛ ደግሞ በዮርዳኖስ እጅ የነበረው ኢየሩሳሌም፣ ምስራቃዊ ኢየሩሳሌም ክፍልና ይሁዳና ሰማሪያ፣ አሁን ብዙዎቻችሁ ዌስት ባንክ የምትሉት ከወንዙ ወደ ምዕራብ የምትሉት ማለት ነው። ከዮርዳኖስ ወንዝ ወደ ምዕራብ በኩል የሚባለው ከዮርዳኖስ ወንዝ ወደ ምስራቅ አሁን ራሷ ዮርዳኖስ ነው ያለችው፣ ወደ ምዕራቡ እስራኤል ነው ያለችው። ያንን እስራኤል ትቆጣጠራለች። እስራኤል ያንን ቦታ ከተቆጣጠረች በኋላ በዛን ጊዜ በዮርዳኖስ መንግስት ስር የነበሩ ዮርዳኖሳውያን አሁን በእስራኤል መንግስት ስር ይሆናሉ። ብዙ ነበሩ፣ የተሰደዱ ብዙ አሉ፣ ቀድመው የወጡ ብዙ አሉ። እንግዲህ መሬታችሁን የዮርዳኖስ መንግስት ቃል ሲገባላቸው ወይም የአረብ መሪዎች ቃል ሲገቡ የነበረው መሬታችሁን እናሰፋዋለን፣ መላው እስራኤልን ስለምንደመስስ ከያዛችሁት መሬት የበለጠ መሬት እንሰጣቸዋለን እያሉ ቃል ይገቡላቸው ነበር። ስለዚህ እንዲተባበሯቸው አንዳንዶቹም ቦታዎች ላይ የጦር መሳሪያዎች እንዲቀመጡ ያስገድዱ፣ አንዳንዱንም ህዝብ አስቀድመው ያወጡ ነበር። ጦርነቱ ሲያበቃ ተመልሳችሁ ያን መሬት ትቆጣጠራላችሁ፣ ያን መሬት ብቻ ሳይሆን ሰፊ መሬት የበለጠ ታገኛላችሁ እያሉ ቃል ይገቡላቸው ነበር። የተመለሱት ማለት የሄዱት ከጦርነቱ ሲጀምር ወደ ዮርዳኖስ የገቡት ዮርዳኖስ ስደተኛ ሆኑ። ምክንያቱም ከገዛ ሳይሆን ከነበሩበት መሬት ስፍራ ተነስተው ሄደው ነበር። ይኖሩበት ከነበረው ከቤታቸው ማለት ነው ወጥተው ሄደው ነበር። የቀሩት ደግሞ ቀሩና ዛሬ ፍልስጤማውያን በይሁዳና ሰማሪያ ወይም በዌስት ባንክ የሚገኙ ፍልስጤማውያን ይሰኛሉ። እነሱ ታሪኩ እንደዚህ ነው። የመጀመሪያው ናቅባ የሚባለው 1948 ነው። ብዙ ፍልስጤማውያን ጦርነት ሲጀመር ሸሽተው የወጡበት ናቅባ ይላሉ። ማለት መቅሰፍት ነው የሚሉት በአረብኛ። ሁለተኛው ናቅባ እንግዲህ ከዮርዳኖስ ወደ ሊባኖስ የተሰደዱበት ነው። የመጀመሪያው ናቅባ ግን ይሄ ነው። በኋላ ላይ እንግዲህ ዓለም አቀፍ ማህበረሰብ ወይም ዓለም አቀፍ መንግስታት ዩኤን ማለት ነውና በጊዜው የአረቦቹ ደጋፊ የነበረችው ሩሲያ ወይም ሶቪየት ህብረት በከፍተኛ ሁኔታ እስራኤል ላይ ጫና ለማሳደር በዩኤን መድረክ ትሞክር ነበር። መሬታቸውን ወስዳለች እያለች እንግዲህ እስራኤል እንድትደመሰስ መሳሪያ ታቃብል የነበረችው ዋነኛው ሀገር የሶቪየት ህብረት ወይም ሩሲያ ነበረች። በጊዜው ሩሲያ ነበረች። መሳሪያ ማቃበል ብቻ ሳይሆን ከፍተኛ የደህንነት እና የወታደራዊ አማካሪዎች በዛ በውጊያው ነበሩ። የሩሲያ ማለት ያማክሩ ነበር። ራዳሮችን የተከለችው ወይም የተከሉት የሩሲያ ቴክኒሽያኖች ነበሩ እና ብዙ እርዳታ ስታደርግ ነበር። ጥናትም ሰርተው ነበር። ሩሲያዎቹ ጥናትም ሰርተው ነበር። እስራኤላውያን ሙሉ በሙሉ እንደሚደመሰሱ እንደሚጠፉ አቅም እንደሌላቸው ጥናት ሰርተው ነበር። ግን ያሰቡት አልሆነም፣ ያሰቡት አልተሳካም። ከአረቦች ጋር ቆመው፣ ነገር ግን አረቦች ጦርነትን አሸንፈው መውጣት አልቻሉም። አረቦቹ ደካማ ስለሆኑ ነው ብዬ አላምንም። እስራኤላውያን የተሻለ ጥንካሬ ስላላቸው ነው ብዬ አላምንም። ወይም ደግሞ ለሰርቫይቫል ስለሚታገሉ እንደምንም አሸንፈው ነው ብዬም አላምንም። እኔ የአብርሃም የይስሐቅ የያዕቆብ አምላክ ቃል ኪዳኑን ጠብቆ ነው ብዬ አምናለሁ። ያ በመጽሐፍ የተጻፈ ስለሆነ በብሉይ ኪዳን እንዳየ ነው፣ በመጽሐፍንት መጽሐፍ እንዳየ ነው የሆነው። ያመጧቸውን አይሁዳውያን ከተለያየ ሀገር የመጡ እስራኤላውያንን በዛ ማስፈር ተጀመረ። ያ ስፍራ ጢሮስና ሲዶና የሚባሉ ግዛቶች የነበሩበት ጊዜ ነው። በዳዊትና በሰለሞን ጊዜ ሂዝቦላ ኢራን ያቋቋመችው ኃይል ነው፣ ሂዝቦላ ማለት ነው። ኢራን ከዚህ የተነሳ እስራኤልን በቀጥታ መዋጋት ስለማይቻል ያደረገችው የእስራኤል ጠላት የሆኑ አካላትን ማስታጠቅና ማሰልጠን እንደው መፍጠር ነው። እንግዲህ ተመልካቾቼ ለዛሬ ያዘጋጀነው የዛሬው ኤፒሶድ ይህንን ይመስላል። ቀጣይ ምዕራፍ ይቀጥላል። እስራኤልና አሕዛብ በሚል ርዕስ የጀመርነው ትምህርት አላበቃም፣ ግን ወደ ማገባደጃው እየሄድን ያለነው። ቀጣዩን ደግሞ ምዕራፍ ጠብቃችሁ እንድትከታተሉ እየጋበዝኩኝ የዛሬው ኤፒሶድ ይህንን ይመስላል። መልካም ቆይታ ይሆንላችሁ።